እንደው ምን ይሆን ግን እንደዚህ ትምህርትን አስጥሎ አብሮ ያመጣህ ምንድነው? ይኸውልሽ በመሰለሽ ግቢ ውስጥ አዳዲስ ተማሪዎች በብዛት መጡ። ከዛ እኛ ነባሮቹ አንዳንድ ነገሮችን አስተካከል ቦታ እስክና ደላድል ድረስ ለአንድ ዓመት ረፉ ብለው ላኩ። ምን አልክ? አጣርቻ አልሰማሁም። ለአንድ ዓመት ነው ለአንድ ቀን ነው ያልከው? አዎ ለአንድ ዓመት። ምን ነው እኮ አንድ ዓመት ሙሉ ትምህርትን ልታቆም ነው? ምን ማድረግ ይቻላል? እንግዲህ ከላይ የመጣ ነገር ዩኒቨርሲቲ ያው መንግስት ነው፣ ትምህርት ቢሮ ነው። አንተስ መንግስት አይከሰስ ሰማይ አይታበሳም። እንደዛ ነው ነገር። አንድ ዓመት ኧረ በስመ አብ። እማዬ ወዲህ ልትደውይ ነው? ለእናትህ ነዋ፣ ደውዬ እነግራታለሁ። ምን ሆነሻል እማዬ? እህትሽን በገዛ እጅሽ ልትገያት ነው? ታውቂያለሽ ግፊት እንደሚያመው። ይህን ነገር ከሰማሽ ፍንትው ብላ ነው የምሞትብኝ። ለምንድን ነው የማይሆነው? አንድ ዓመት እኮ አንተ እዚህ በተቀመጥክበት እናትህ እኮ እየተማረ ነው ብላ ልታስብ ነው። ማወቅ እኮ አለባት። ኢንፎርሜሽን ሊደርሳት ይገባል እኮ። አይደራ ታውቂያለሽ፣ በሰው ሀገር ይህን ነገር ብትሰማ ክው ብላ ያለ ቀባሪ ያለ አስተማሚ ግፊቷ ተነስቶባት ተንፈራፍራ መንገድ ላይ ባለችበት ስትወድቅ አስበሽ ሳልሽው እንዳነገር ታደራ። እሷ እዚህ እንዳለው አታውቅም። እሷ የምታውቀው እየተማርኩ ነው። በቃ ተነስ ና እንሂድ። ልሂድና እንዲያስገቡ ለምናለሁ። አንድ ዓመት ሙሉማ ዝም ብለህ ከዩኒቨርሲቲ ወጣው ቁጭ ብለህ ትምህርትህን አታውቁም። ና እንሂድ። እማዬ ቀበሌ ወይ ተቋም የሆነ ሸማቾች እኮ አለ፣ በልመና የሚሆን ነገር አለ። ጭራሽ አንቺ ልጅ ከነገርሻቸውማ 1 ዓመት 2 ዓመት 5 ዓመት ጭራሽ ታስጨምሪብኛለሽ። ምንም ልመና የሚሆን ነገር አለ። በቃ ወይ እሺ፣ እኔ ካልክ እንግዲህ ምንም ማድረግ አልችልም። እኔ የምልህ ግን ልጅ በኋላ ትይኛለሽ። እሺ በኋላ ያዥ እዚሁ ያዥ ካፌ ላይ ምንድን ነው? እኔ ግን ያልገባኝ የሆነ ነገር አለ። እኔ ላወራ ስል ዩኒቨርሲቲ እንዴት እንዲህ አይነት ነገር ሰምተን አናውቅም። ምን እሱ ምንድን ነው አዳራሽ አደረገው እንዴ? በአመት እንተካካለን። ደግሞ እንዲህ አይነት ተጋል አስጠበቅሻል። ችግር የለውም። እኔ ያው ታውቂ የለ ወደዛ ወረኛ ችግር የለውም። ዛሬ አብሬ ነው ምን አይደለም። እኔ እኮ ሰላም ልበልህና ክላስ ልገባ። ዛሬማ ክላስ ገቢ። ይኸውልሽ አሪፍ ቁርስ ነው ጋብዝሽ። እሺ መቼስ ቢያት እሺ የት ልጅ ባመጣ ሌላ የወንድም ልጅ ባመጣ ሌላ። ይሄ ደግሞ ጭራሽ ግራም ያጋባይ ልጅ መጣ እኮ። እኔ አሁን እናቱ መከራ በልታ እዛ አረብ ሀገር ያን ሁሉ ስቃይ እየበላች የሰው ቤት እየጠረገች መከራ እየበላች አስተማርኩና እሱ በጎን መጥቶ ሌላ ታሪክ። እኔ አሁን ምንም አልተዋጠልኝም። እያወራት ያላት ነገር አልተዋጠልኝም። እንደው ማንን እንደማማክር እንደው ለማን ልንገር? ለእናትየዋ እንዳልደውል በሽታ ላይ ትወድቃለች። ደግሞ እንግዲህ አንድ ያለ እሱ ነው፣ አንድ ልጇ ነው። አገበኩ እሱ እንደው የፈረንጅ ቡችላ አስመስላ ስታኖረው ለዛ ለዳንኤል ልደውልለት እሱ ወረኛል። እሱ አዋጥቶ ይነግረኝ ይሆናል። ነው ደግሞ እዲ ወሳኝ ሰው ወሳኝ ኩነት ማማ የኔ እናት ደወሉ። ይሄ ነው ማማ
ዳንዬ እንዴት ነህ? አይ ማማ እንደው ዝም ብለው እኮ ነው የሚያስቡት። እንደው የዋሃው ምን ይሆናል ብለው ነው። ቆይ ግን እንዴት ዛሬ ሊደውሉ ቻሉ? በጣም ነው የገረመኝ። እንዴ ማለት አልገባኝም። ለማለት የፈለኩትማ መቼም ይገባውታል። ቀጠሮ ሳያሲዙ ማናጀሬን ሳያገኙ እንዴት ዝም ብለው እንደዚህ ሊደውሉ ቻሉ? እንዴት ሊያገኙ ፈለጉ እኮ ብዬ ተገርሜ እኮ ነው። አንተ ቱልቱላ እንደው ወሬማ ትችላለህ። እውነትህን እኔ ደወልኩልህ አይደል? ጥገብ እንጂ አንተ የትኛው ባለስልጣን ወይስ ደግሞ የዘመኑ አርቲስት ሆነ ነው በቀጠሮ ላንተ አንተን ለማግኘት ምደውልልህ? ማማ እያወቁኝ እንደማያውቁ ይሆናሉ። እዚህ ሰፈር እኮ የምትካሄደውን እያንዳንዷን ነገር ማቅ መረጃ ያለኝ ሰው ነኝ። የሰፈሩ ከንቲባ ማለት ነኝ። አሁን እንኳን እርሶ ቤት ምን እየተደረገ እንዳለ ጠንቅቄ ነው የማውቀው። ይሄ ገርሞታል እንዴ? አይኔ አሁን ብዙ ነገር አትለፍለፍብኝ፣ ጆሮዬን አትጥቀውማ፣ ደክሞኛል። ይኸውልህ ዛሬ ለአስቸኳይ ጉዳይ ለአንገብጋቢ ጉዳይ ፈልጌ ነው የምደውልልህ። የት ሆነህ እንዳለ ብቻ ንገረኝ። ከፈለክ እኔም እመጣለሁ። እንዴ እሰይ እልልልልልልል እማማዬ ጥሩ ዜና ሰሙኝ። ጸሎቴ እኮ ተሰማ ማለት እኮ ነው። አሞሃል እንዴ አንተ? ለምኑ ነው እልል የምትለው? እንዴ ማማ እልልታውማ የደስታ ነዋ። ሚስት አገኙልኝ አይደል ማማ? ነው ወይስ ያቺ ወዳት ሙና መታ ነው? አይ ሙናዬ እንዴት ንፍቅ እኮ ብላኝ እንደነበር በስማ። ይኸውልህ አሁን ቀልዱን ተውና ቤት ፈልግሃለሁ እኮ ነው የምልህ። እኔ ነግሬሃለሁ። ዝም ብለህ ብድግ ብለናማ ግድ የለም እሺ በለኝ። እሺ እንዴ ማማዬ እርሶ ብለውኝ እመጣለሁ። አሁን እመጣለሁ። ይኸው እንደውም በሮት ላይ ነኝ መጣሁ። አይ ማማ ደግሞ ለምን ፈልገውኝ? እሳቸው እንደሆነ ወሬ ያልቅባቸው ለወሬም እኮ ይሆናል። ለማንኛውም ደርሼ ልምጣ እናደርገዋለሁ። እሺ እጠብቅሃለሁ። እሺ እኔ ቆንጆ እንዴት ነበር ቁርስ? አንተ የሰራው አስመሰልከው እኮ። ይኸውልሽ እኔ ባልሰራው እንኳን በእኔ በዲቫ መረቋ የታዘዘ ቁርስ እንጀራ በውሃ ራሱ ይጣፍጣል። ጉረኛ። ለማንኛውም ለግብዣው አመሰግናለሁ። ደግሞ ማታ ስደውልልህ ስልክ ተይዞ ነበር፣ ደግሞ አታነሳ። ከማሚ ጋር እያወራሁ ነበር። ያው አሜሪካ አይደለች። ከዛ ደግሞ እያጠናሁ ቆየሁና እንቅልፍ ወሰደኝ። ለዛ ነው ፍቅር። ክላስ ለምን ሳጨርስ መጣ? አዎ እባክሽ በሁለት ምክንያት ነው የመጣሁት። ይህ ነገረኛ ምክንያቱ አንደኛ እማዬን ሳላት ስለቆዩ፣ ሁለተኛ ደግሞ እነዚህ ውብ አይኖች ስለናፈቁኝ ዊዝድሮ ሞልቼ ይመጣል። እንደ እኔ ፍቅር እንደዚህማ ማድረግ አልነበረብህም። እኛ የት እንሄድብሃለን? አረ ኖርማል ነው የኔ ፍቅር፣ ከአንቺ የሚበልጥብኝ ነገር የለም። በእናትሽ ርዕስን ቀይር፣ ስለሌላ ነገር ነው። እንዴ ማማ ዳንዬ እንዴት ነው? እንዴት ነው? ሰላም ነው? ደህና ነህ? ይኸው መጥቻለሁ። ለምን ነበር የፈለጉት? እንኳን መጣ። እንዲያው አንገብጋቢ አስቸኳይ የሆነ ጉዳይ ፈልጌ ነው ዳንዬ። ታዲያ ምን ችግር አለው? እኔ ዳኒ መቀሱ እያለው እኮ የማይፈታ እንትን የማይል ችግር የለም። እኔ የምልህ ዳዊት ከዩኒቨርሲቲ መምጣቱን ታውቃለህ አይደል? አሁና አውቃለሁ ተመልሶ እንደሚሄድ። እኔ መምጣቱ ደስ ብሎኛል፣ ግን አንድ ነገር አሳስቦኛል። ምን? አመጣጡ ነው። አልገባኝም። እስኪ ዳንዬ አንድ ጥያቄ እንደው ልጠይቅህ። ቆይ እስኪ ንገሩኝ። ምንድን ነው ማማ? ዩኒቨርሲቲ ውስጥ አዲስ ተማሪ ሲገባ ነባር ተማሪዎች እረፍት አድርጉ ተብሎ ወደ ቤት ይላካሉ እንዴ? ዴቦ ብራዘር እንዴት ነሽ? አለሽ? ቆይ ግን ምን ቢፈጠር ነው እንደዚህ አንገብግባችሁ አኩል የጠራኝ? ስማ የሆነ ውለታ ልትውልኝ እፈልጋለሁ። የምን ውለታ? ይኸውልህ ከዩኒቨርሲቲ ለእረፍት አይደለም የመጣሁት እና ተጭረው እንዴ አንተ ዶሮ ነህ እንዴ የምትጫረው? ይኸውልህ ዳኒ አትቀልድ በእናትህ። አሁን ምነግርህን ብቻ ስማኝ። እሺ ታዲያ ምንድን ነው? በቃ ዶርም ውስጥ ከጀለሶች ጋር ባይፏ ስምል ተይዘን ለአንድ አመት ተጭረን። በቃ ጀል ሞት ፓፍ ማለት ሀሺሽ ነው። እሱን ተወውና ይኸውልህ ለማዬ ግቢ ውስጥ አዲስ ተማሪዎች ስለመጡ ለአንድ አመት ተረፉ ተብለን ነው ብያታለሁ። ቆይ አንተ ዩኒቨርሲቲን ስቴዲየም አረከው እንዴ ሞልቷል የሚባለው ነው? እየፎገርከኝ ነው። እና ባዬ ሳጭ ስቴጅ ነው ልበላት?
ለምን አፕላይ ያልላቱን ከዚህ ሁሉ ቆይ እሺ አሁን ነገሩን ግልጽ አድርገህ ንገረኝ። እኔ ምን ላድርግልህ? ይኸውልህ በቃ አንተ ዝም ብለህ ማማ ከጠየቀች አዎ ልክ ነው በላት። እንደዚህ በባዶማ አይሆንም ብራዘር። እና ይኸውልህ ምን መሰለህ መላ አለው። እንደዚህ አይነት ሚስጥር ስትይዝ በመላ ነው። ወረድ ካልክ ሚስጥር ይጠበቅልሃል። እሺ ስንት ብር ነው? የኢትዮጵያ 1000 ብር። ምን ተቀልዳለህ እንዴ? ስማ ይሄ የሀገር የተባበሩ መንግስታት የሆነ የአፍሪካ ደህንነት ምናምን ሚስጥር መሰለህ እንዴ? ምን ነው ኤፍቢአይ ነኝ ያልክ? ምን ይሄ እኮ አንተ ከሀገር ሚስጥር ይበልጣል። ሚስጥሩ ቀላል ነው ትላለህ እንዴ? አሁን ትከፍላለህ ወይስ እንደ ኮሮና ሀገሩን ምድሩን ላዳርስልህ? አንካ አካውንት ያንተ ገፈጭ ልክ በቃ ከዚህ በኋላ ሚስጥር የለም። እንዲህ ብለህ እንዳታስብ እሺ? ይመሽ ያራዳ ልጅ በቃ በይ አጫዋለሁ። ዳኒ መልስልኝ እንጂ የት ሄድክ? አዎ ዳዊትም ቢሆን ልክ ነው ማማ። የኔም እኮ ያክስቴ ልጅ ዩኒቨርሲቲ ሞላ ብለዋት እኮ ተመልሳለች። ነው ከሆነ እንኳን ጥሩ። እኔማ ዩኒቨርሲቲ ሂጅ ልጠይቅ ነበር። ኧረ እዛ ድረስ አይልፉ ምን አስቸገሮት? ለሱም እረፍት ነው፣ ለእርሶም ደግሞ እዚሁ ብቻዎትን ከሚሆኑ ያጫውቶታል። ምን ችግር አለው መቀመጡ? እሱስ ልክ ነው። በል እንግዲህ ከመጣ አይቀር ያችን የምትወዳትን ሽሮ ሰርቼልሃለሁ፣ በልተህ ትሄዳለህ። ቆይ ግን ማማ አንድ ማማክሮት ነገር አለ። ምንድነው ዳንዬ? ደህና አይደለም? ይወሎትም ማማ እኔ ወላጅ እናትም የለኝም። እናትም አባትም ሆኖ ያሳደገኝ አባቴ ነው። ይሄንን ደግሞ እርሶም ያውቃሉ። እርሶን ደግሞ እናት አድርጎ ፈጣሪም ይሄው ሰጥቶኛል። እንደው በእውነት እኔም ከወለድኳቸው ልጆች ለይቼ አላውቅም። ግን ዳኒ እንደዚህ አንጀቴን በልተህ ብር ልጠይቀኝ እንዳይሆን። የለኝም እናቴ፣ ዘንድሮ እኮ ይኸው ስራም የለም። ብርማ ቢሆን እኮ ጥሩ ነበር ማማ። እኔም ቢሆን እንደዚህ አልሳቀቅም፣ ጠይቆታለሁ። ግን ይሄ በጣም ከባድ ሚስጥር ነው። አደራውትን ከነገርኩት በኋላ ለማንም እንዳይናገሩ። ይሄ ሚስጥር ይጠብቁልኝ። ዳንዬ ቃል እገባለሁ። ሚስጥርህ ሚስጥሬ ነው፣ አብሮኝ ይቀበራል። ይኸውልዎትም ማማ እኔ ከተወለድኩ ጀምሮ እስከ ዛሬ ድረስ ከሴት ጋር ምንም ነገር አድርጌ አላውቅም። ደግሞ ሌላ ነገር አማሮ እንዴ? እረድ ማለትማ ድንግል ነኝ። በቃ ያው ችግር አለብኝ ከሴት ጋር። ማነው ድንግል? አንተ። ለድንግልና መመናመን ዋና ምክንያት የሆንከው አንተ አይደለህ እንዴ? አይ ማማ እሱማ እኮ ከካሜራ ጀርባ ያለ ታሪኬ ነው። ኧረ እባክህ ዳኒ አታወዛግበኝ፣ እንደው ንገረኝ። ማማ ያው እኔ ብዙ ሴቶችን እንደማሽኮረምም እንደማወራ እንደምከታተል በቃ ከስራቸው እንደማልጠፋ ያውቃሉ አይደል? ታዲያስ የሴት አውራ መሆን እንደሆነ የታወቀ ነው። ግንም ማማ ያው እንዲህ እንደምታየው አይደለሁም። በቃ ከሴቶች ጋር ባወራም እነሱን ብከተልም እዛ ነገር ላይ ደካማ ነኝ። ከሴቶች ጋር ምንም ነገር መፈጸም አንችልም። ማለት ይኸውልዎትም ማማ እኔ ከሴት ጋር ማውራት ነው እንጂ የምችለው ሌላ ነገር ማድረግ አልችልም። እንደው እባክዎት ተለመኑኝ፣ ከዚህ ችግር ይገላግሉኝ። ይህን የሚያክል ሚስጥር እንዴት ብቻህን ደብቀህ ትኖራለህ? እንዴት ተሸክመው ትኖራለህ? አይዞህ በእውነት እኔ እናትህ መላ እፈልግልሃለሁ፣ እገላግልሃለሁ ከዚህ ችግር። ስለሱ ምንም ችግር የለውም፣ እንዲህ ብለው እንዳያስቡ እኔ ያለው። በቃ አሁን ይኸውልህ የምትወዳትን ሽሮ ላምጣልህ። እኔ በዚህ ጉዳይ ላይ ሚስጥር አድርጌ ይዤ መፍትሄ እፈልጋለሁ። አንተ ደግሞ እሱን እየተከታተልክ እለት የሚያረጋት የሚውልበትን ትነግረኛለህ። ለኔ ተውት። አቃፋሽ ነው ባል መጣ እንዳይረሱ የለም። ቆይ ምግብ ላምጣልህ። የምር የኔ ፍቅር ቦታን ቀይር። ምክንያቱም የሚያውቀኝ ሰው ካየኝ ለዳዲ ነግሩትና ችግር ውስጥ እገባለሁ። ታዲያ ምን ችግር አለው? አንተ እኮ ችግር አለብህ። እንደውም ጥሩ ነው። አንዴ ከቤት ካባረሩሽ እኔ ጠቅልዬ ወስድሻለሁ። ኧረ እባክህ። ታዲያ እንደዚህ ከደበረሽ ለምን እኛ ቤት አንሄድም እንዴ? እማማ ቢሆንስ? አታስቢ፣ እሷ በዚህ ሰዓት ቤት አትሆንም እና ይመችሻል። ከአንተ ጋር ሲሆንም ቢሆን ይመቸኛል።
የኔ ፍቅር አንድ ጥያቄ ልጠይቅሽ። ምንድን ነው? ጠይቅ። ምን ያህል ነው የምትወጪ? ጠረጠርኩ። አልጠራጠርም፣ ግን አለ በቃ ከአንቺ አልፎ ሰው ፈልጌ። እኔ እኮ አፌ ባልነግርህም ተግባር ያስባል። እሺ በቃ የኔ ቆንጆ፣ በቃ መኝታ ቤት ውስጥ ገብተን ነው። እኔ እኮ እንደምወድህ በቃል ባልነግርህም ተግባሬ ግን ያሳያል። አትወጂኝም ማለት ነው? እወድሃለሁ። ስለምወድህ እኮ ነው የሰርጋችን ቀን ክብሬ ሊሰጥ የምፈልገው። ስወድህ እዚህ ሆነ እንጫወት። እሺ በቃ አይ ስናፈቅ ማዘር ወይ ማለት እኮ እቃ ረስተዋል እያሉት። ወይ የኔ ነገር ይኸውልህ፣ አስቤዛውን ገዝቼ ተባረክ። ብሩክን የኔ ልጅ የማን ልጅ ነው? አይ እንደገና ወርጄ ልሂድ ይዤ ልምጣ እንጂ ታዲያ ምን አደርጋለሁ? ምን ነው የኔ ፍቅር የደበረህ ትመስላለህ። አለብኝ። ከኔ የምትደብቀው ነገር አለ እንዴ? እሱማ የለም። እኮ ንገረኛ። ከኔ ውጭ ጭንቀትን የምትነግረው ሰው አለ? እሱማ የለም። ወይስ የጠየከኝን ጥያቄ እምቢ ስላልኩ ነው? የኔ ፍቅር ጠልቼ እኮ አይደለም። ኧረ ለእሱ አይደለም እኮ። ታዲያ ንገረኛ፣ ምንድን ነው? ለአንድ ጉዳይ እኮ ብር አስፈልጎ ከየት እንደማመጣቸው እኮ ነው። በቃ ይሄ ነው የሚያስጨንቀህ? ቆይ ስንት ብር ነው? 5000 ብር። ለዚች ብር ነው እንደዚህ የተጨነቀ? እኔ ከአባዬ ተቀብዬ እሰጥሃለሁ። እሺ የኔ ፍቅር አመሰግናለሁ። ተው እንጂ የሩቅ ሰው አታድርገኝ። አሁን እርሳውና ዘና በል። የኔ ፍቅር ስንት ልጅ እንደወልድልህ ትፈልጋለህ? 12 ልጆች። እንዴ ደርዘን ልገልኝ ነው እንዴ? አረስቀል ልጅ ይኸውልሽ፣ ባላንስ የሆነ ቤተሰብ ነው ፈልገው፣ አንድ ወንድ አንድ ሴት። ፈጣሪ አንተን የመሰለ ፍቅረኛ ስለሰጠኝ አመሰግነዋለሁ። ኧረ ተይ የኔ ፍቅር አታሳፍሪ። ማን ነው የሚያፍረው? አንተማ ጀግና ነህ። እንዴት ጀግና ባትሆንማ በአባቴ ኃይለኝነት ወንዶች የፈሯትን ሴት አንተ የራስ አታረጋትም ነበር። አባትሽ ፍቅረኛ እንዳለሽ አያውቁም እንዴ? ኧረ አያውቅም። እንድማር ነው የሚፈልገው። ዩኒቨርሲቲ ሲመረቅ እነግረዋለሁ። እስከዛስ? እስከዛማ በድብቅ ፍቅራችን አጣጥማለን። ካልሽ ቆይ አራበሽ፣ ለምን የሆነ ነገር አንበላ? አንተ ከሰራህልኝ እበላለሁ። 10 ደቂቃ ብቻ ያበደ ምግብ ነው ማባላሽ። በዛም አይነት ቀምሻለሽ። የልጅ ቤት ቆልፎ የሚቀመጥ ማን ነው? ብቻ እንዴት ነው? ምንድን ነው ዝም ብሎ ጆሮዬን የሚበላኝ? ምን ልሰማ ይሆን? ያቺ አስቱ ማስቲካ ደግሞ ጠፋች። ባልጠፋ ሰው እንደው የእሷ ወሬ እንኳን ይናፍቅ። የሚረባ ወሬ ካለ ብዬ ነው እንጂ ጥበቃ እንደው ይሁን ያህል። አቤት አቤት አቤት! እኔ እኮ እንደው ያልሞከርኩት ነገር የለም። የባል ሐኪም ሆንኩኝ፣ ትዳር አማካሪ ሆንኩኝ። ምን የረባ ወሬ የለም እኮ እንደው አንድ የረባ ወሬ የለም። አሁን ግን እስካሁን ያልሰራሁት ለየት ያለ ቆንጆ ወሬ የሚገኝበት ስራ መጀመር አለብኝ። ምን ልጀምር? በባለፈው ጫማ ቀባልኝ ብዬ ያን ሊስትሮ ስሰጠው እኮ እማማ ስራው አይከብድም፣ ወሬ መስማቱ ግን ይከብዳል ብሎኛል እኮ። ምን እንዴት ስለው የመጣው ሰው ሁሉ ቁጭ ብሎ እንደ ጮማ ጮማ የሆነ አዳዲስ ወሬ እያወራ አሰለቸኛል። እኔ ግን አልሰለችም። እሱን መስራት አለብኝ። ስሚ እናትዬ፣ ሙሉ ሻወር ሰውን ገላ ማጠብ ስላልጀመር ስንጀምር እንጠራሻለን። አሁን አናት ሳይዋት ማነው ግን ይጠቡልኝ ያሉት? ጫሜ ስለቆሸሸ እንዲያጠዱልኝ እንጂ ሊስትሮን አይደል? እንዴ
ምን ነው ሊስትሮ አልመስልም እኮ ሊስትሮ ከሆኑ ይጠቡልኛ ቸኩላል ሆስፒታል መሄድ አለብኝ የተረጋጊ እንጂ ምንድነው ምኑን ልጠበው ባንድ እግር እኮ ነው የመጣሽ ኦ ማይ ጋድ የጥየው ነው መንገድ ላይ ስመጣ ወርቆብኝ ነው በቃ እኔ ምን አውቃለሁ አንቺ ንገሪኝ እንጂ ጆሮ እየጣረግሽው እንዴ መንገድ ላይ ጥለሽው ምትመጪ በቃ ዝም ብሎ የጠብታ የገዱልት እግር ጫማ ማድረግ አለብኝ እንዴ እኔ የምለው እንደው እኔ ቤት መዋል ሲጀምር እንደው ህዝቡ ሁሉ አብዶ ጠበቀኝ እንዴ ማለት እሱን ተይውና እናት አለ ግን በሰላም ነው ሆስፒታል የምትሄጂው ከመሽ ደግሞ በሰላም ሆስፒታል የሚሄደው ውይ ለካ ሆስፒታል ነው ያልሽኝ ምን አጋጥሞሽ ነው ሆስፒታል የምትሄጂው አሞሽ ነው ኧረ እኔ ደህና ነኝ ባሌ መግደል ሙከራ ተደርጎበት እሱ ጋር ነው የምሄደው አቤት ጊዜ ሰው እንደው እንዴት ነው የተጨካከና አንቺ የኔ ሰው አክባሪ እንደው ምን አርጎ ነው እንደው ሊገሉት የተነሱ አንቺዬ ያውቁታል እንዴ ማንን ነው ማቀው ባሌ ነው ኧረ እኔ ታውቂው ብለሽ ነው እንደው ስትነግሪኝ ታሪኩ አሳዝኖኝ እንጂ የዋ ቢሆን ነው እንጂ እንዲህ ሊገደል የተነሳ የዋ ባይሆን ማን ይገለዋል ብለሽ ነው ታዲያ ታውቆት ነው ጥሩ ሰው ነው ምናምን እያሉ የሚቀባጠሩት እሱን ተይውና ልጅ እንደው ማን ነው ግን የመግደል ሙከራ ያደረገበት እኔ ባኩት አንቺ ግን ምን አይነት ጨካኝ ነሽ ራስሽ ለመግደል ሙከራ አድርገሽ እንደገና ራስሽ ልትጠይቂው ትሄጃለሽ ኧረ እኔ ልጠይቀው አይደለም የምሄደው እና ምን ልታረጊ ነው የምትሄጂው እንደጀመርኩት ልጨርሰው ኧረ ፖሊስ ያለ ኧረ ሰው ያለ ወይ ምን አርጎሽ ነው የምትገዢው ከገዛ ጓደኛዬ ጋር አብሮ ተኝተው አገኘኋቸው እሷ መለጠችኝ እሱም እግዚአብሔር አተረፈው ምን አይነት ዘመን ላይ ደረሰ እኔ የምለው አንቺ እንደው ምን አጥቶ ነው እንደው ቺት ያረገብሽ አንቺ እኮ ቆንጆ ነሽ እናቴ ልጅነት አለሽ እንጂ ልጅ ነሽ ግን እንደው ትንሽ ነሽ ትልቅ ነሽ እንደው ጠጠር ብለሽ ነው መሰል እኔ ሲያርል የገረመኝ ከኔያችን ሴት መርጦ መሄዱ እሷ የትም አታመልጠኝ ተይ ልጅ ተይ አስቢበት እናት አለ እንደው ቢቀርብሽ ነው የሚሻል በቀል ምንም ጥቅም የለውም ለምክሮት አመሰግናለሁ አሁን ሂሳብ ስንት መጣ 50 ብር ነው ይሄው ነው ተበርሽ ኧረ እንደው ጫማውን ያስገባው ሰው ሁሉ ደግ ነው የኃይለ ሥላሴ ጊዜ ዘመን የደጉ ጊዜ እኔ እኮ ጉልት ተቀምጬ እንደዚህ ድፍን 200 ብር ሰው ሰጥቶኝ አያውቅም 20 ብር 10 ብር 25 ብር 50 ብር በቃ ከፍተኛው 50 ብር አሁን 200 ብር ምንም እኮ አላረኩም እግሯን ዝም ብዬ ነካ አረኩላት 200 ምቀኛ የኔ ያዝልኝ አደራ ሁለት መቶ አይ በቃ እቺ ናት ንግድ ማለት ራራ ግን እብድ ናት እቺ ጤናማ አይደለች እግሯ ጫማ ላይ ወልቆ ሲሄድ ምንም ያልገባት ምን ጉድ ነው በይን ጫማ አስፊና ጥረጊልኝ እሺ ደህና ነሽ ግን አይደል ደህና ነኝ አይ ባይሽ ወዳጄ እኮ ነሽ አንቺ አዎ ድሮማ ቀረ ድሮ ቀረ አይደል ወዳጅነቱ አዎ አቤት አንቺ እኔ የምለው ባይሽ እንደው ከየት አገኘሽው አገር ውስጥ የሌለ ጫማ ከየት አመጣሽው እባክሽ ብራንድ ሆነብሽ አይደል ድንቄም ብራንድ እኔ የምልሽ ይሄን ጫማ እኮ ይኸውልሽ በጃንሆይ ጊዜ አያቴ ስታረገው ነው ማውቀው ነው ወይስ ቆራሊዮ ጀመርሽ እንዴ አቤት ወረኛ እቺን ትወዳለችና ባዩሽ እኔ ነኝ ቆራሊዮ ትሰሚያለሽ ሴቷ ልጅ ምን መሰለ ኬንያዊ ፈረንጅ ልታገባ ነው ቀላል ሰው ግን እንዳልመስልሽ ወይ አስረኛው እሺ ኬንያን ፈረንጅ ሆነች እንዴ ባክሽ ወሬውን ተይና ስፊልኝ ድሮም እንደምትቀኝብኝ አውቃለሁ ስሚ እኔ ትርንጎ በእንዳንቺ አይነት ስቱፒድ አልቀናም ወጪ ምን አልሽኝ ጋዴም ሺት በጫማሽን ይዘሽልኝ እንጂ እኔ ትርንጎ የማንም ኮልኮሌ ማጣራቀም ያለው ጎ ይቀራል ካልቻልኩ ማቲ ተይ እንጂ አንቺ እንደው መጣላታጭ እጂ ወረኛ እቃ ማትጥልቺ ኮልኮሌ የለም እኮ ራሱ ድርጅቱ እኮ ተዘግቷል እኮ የዚህ ጫማ እኔ የማንም ልቅ ምን ትላለች እቺ ወረኛ
ደግሞ የማን ካልሲ ነው ደግሞ ካልሲ ነው? እንዴት ነው ማማ? እንዴ ሳሚዬ ምን ነው ልጅ? አንተ ወርቅ የሆነ ጫማ ለብሳል። ትንሽ ጫማው አያሳዝንም? እንደዚህ ካልሲ አልባ እንደዚህ አሁን ባዶ እንደዚህ አድርገህ ትለብሳለህ? አሁንማ መናጤ ዳህ ሆኛለሁ። ያጣ የነጣ ዳህ ሆኛለሁ። እንዴት? ፀጉር ቤቱስ? አንዲት ሰይጣን ያለኝን ሁሉ ወስዳብኛለች። አሁን መሞት ብቻ ነው የምፈልገው። ለመሆኑ ማናት ልጅቱ? በፌስቡክ ነበር የተዋወቅነው። ከዛም በአካል ተገናኘን፣ በደንብ ተግባባን። ከዛን ወደድኳት። ከዛስ? ከዛማ በአንድ የተረገመ ቀን እያለቀሰች ደወለችልኝ። ምን አለች? እናቴ ታማለች፣ ለሷ ማሳከሚያ 200 ሺህ ያስፈልገኛል፣ ካለዛ ትሞታለች ብላ ደወለችልኝ። እንደው ጉድ እኮ ነው። እሺ እስቲ በል ቀጥል። ከዛማ ምኜ ሰጠኋት። እና ታዲያ ምን ተፈጠረ? ከዛ እናቴ ድናለች፣ የደስ ልጋብዝ ብላ ቀጠረችን ደውላ። ሰይ እንኳን ዳነችላት። እንዴ ገና መች ጨረስኩለት። ኧረ ጉድ እኮ ነው። እስቲ በል ቀጥል፣ እየሰማሁ እኮ ነው። በምጠጣው መጠጥ ውስጥ አንድ የሚያደነዝዝ መድኃኒት ጨምራ ከዛን ወረቀት ላይ ያስፈረመች። የጋብቻ አይደለም። ኧረ ጉድ እኮ እና ምንድን ነው? ያለኝን ንብረት ሁሉ በገዛ ፈቃዴ ለእሷ እንደሰጧት የሚያደርግ ወረቀት ላይ ነው ያስፈረመች። የፈጣሪ ያለ ለዛ ነዋ በባለፈው መጥቼ ፀጉር ቤት ያጣው። አዎ ማማ። እና አልከሰስካትም እንዴ? ብከሳት ምን ዋጋ አለው? ወረቀቱ ላይ ፈርሜያለሁ። በላይዞሽ ግድ የለም የሆነ መፍትሄ እንፈልጋለን። እሺ ማማ። ጫማዬን ስንት ነው ግን የሚጠርጉልኝ? ግድ የለም ዛሬ ምንም አላስከፍልም፣ በነፃ ነው የምጠርገው። አይዞሽ ማልፍ ነገር የለም። ምን አባቱ ገንዘብ አይደል? አንተ ደህና ሁን እንጂ ገንዘብ እኮ ይሄዳል ይመጣል። በቃ ምንም ችግር የለውም። አቤት ጫማ ዘነጠ እንኳን ዘነጥክ ደግሞ ለማን አባቱ ደስ ይበለው ብለህ ቀይር። ጎበዝ ለማን ደስ ይበለው ብለህ እስቲ ብራዘር እቺ ነገር እኮ አድርግልኝ፣ ጉዳይ አለኝ፣ እቸኩላለሁ። አቤት እንዴ እማማ እርሶ ነዎት እንዴ? እኔ ነኝ ዳንዬ። ምን ነው ገረመ? እንዴት ነው የማይገርመኝ? እርሶን እኮ እዚህ ቦታ ላይ አየዎታለሁ ብዬም አልጠበቅኩም። ምን ማለት ነው? ይሄ ቦታ ምን ሆነ ንገረኝ እስቲ። እየናካው ነው እንዴ? ፍየል ልደታ ቅዝምዝም ሰበታ አለች አያቴ። አንተ ጭራሽ እኔ ላይ ጠቅሳለህ? አንተ የወንዝ ድንጋይ። አሁንና ልጥረግልህና ተነስና ሂድ። ግን እንደው ማማ መጥረጉንስ ይችላሉ? ሊስትሮ እኮ ትልቅ እውቀት እና ልምድ ያስፈልገዋል። ልምድም አለኝ እናት አለም። ጥርሴን የነቀልኩበት እኮ ነው። ይሄ ቡሩሽ ይኸውልህ፣ ቡሩሽ አትበለው፣ ታሪካዊ ቅርስ በለው። ይሄን ታዲያ ለምን ሙዚየም ያስቀምጡት? ቀልደኛ ነው። እውነቴን እኮ ነው። ይኸውልህ ይሄ አያቴ የጃንሆይን ጫማ የቀባበት ነው። ከዛ ደግሞ ለአባቴ ሰጠው፣ አባቴ ደግሞ ለኔ ሰጠኝ። ወይ ጉድ! ብላችሁ ብሩሽ መወራረስ ጀመራችሁ። አሁን እስቲ ለማንኛውም የሚጠረጉልኝና እወስናለሁ ችሎታውን። በቃ ቋጭልጥ እኮ ነው። ልብስ የለው እንዴ የሚቦሩ? አይደለም መጀመሪያ እንደዚህ ነው ጠርጌ እማማ የአያቴ ቀለም ቀቢ ነው ሊስትሮ የሚሰራ ነበር ምናምን አላሉኝም? ይቅርታ ዳንዬ፣ ሀሳብ ውስጡኝ ነው። ይቅርታ አበላሽው። እማማ እውነቴን እኮ ነው። ይሄ ስራ ለእርሱ አይሆንም። ለምንድን ነው ለኔ የማይሆነው? እኔ ከማን አንሼ ነው? አንተ እኔ እኮ ከማንም ያንሳሉ አላልኩም፣ ግን በመጦሪያ እድሜዎት እንደዚህ አይነት ስራ ለእርሶም ቢሆን ጥሩ አይደለም እንዴ? ቢያሞትስ? ዳንዬ ወድጄ መሰለ ያለ ስራ ቤት ቁጭ ብሎ መዋል ይሰለቻል። የልጆቼን እጅ ከምጠብቅ ደግሞ በቃ ራሴ ልስራ ብዬ ነው። ቢሆንም እማማ ይሄ ስራ ለእርሶ ጥሩ አይደለም፣ ይቅርቦት። እሺ አስብበታለሁ። እሺ በቃ አሁንማ ከመጣው አይቀር ጫማዬን ያጽዱልኝ። ምን ነው ዳንዬ ትንሽ አላሳዝንም? እናትህ አልሆንም? ምን አጠፋው ማማ? ሙዚየም መቀመጥ ያለበት ጫማ ጥረጊልኝ ብለህ ተመጣለህ እንዴ? ቆይሽ አሁን የጫማ ምን ሆነ እንዴ? ገና እኮ ከገዛው 6 ወሩ ነው። አቤት ውሸት! አቤት ቀደዳ! ምን አደረኩ? ይሄን ጫማ እንደ ቡታጋዝ ክሩን እየቀያየርክ መልበስ ከጀመርክ እኮ ይኸው 3 አመት 4 አመት ይሆናል እኮ። አፍ አውጥቶ መናገር እኮ ነው የቀረው። ኧረ እማማ ሙድ ያዙብኝ፣ ይጥረጉልኝ በቃ። ምን ልጥረገው? ይሄን ጫማ አልቅሶ እኮ አስለቀሰኝ። ማን ያስለቀሰውት? ጫማው ነዋ። ይሄው መረረኝ እያለ እየጮኸ እኮ ነው፣ እያለቀሰ እኮ ነው። ግድ የለህም እኔ ሌላ ጫማ ገዛልሃለሁ። አውጣና ጣለው። ለጫማም እኮ ጡር አለው ደግሞ። በቃ አመሰግናለሁ።
ደህና ነሽ ትርንጎዬ? አይ ደስ አለኝ። በስሜ ጠራኸኝ አይደል? ሌላ ስም አለሽ እንዴ? ያው እማማ ነዋ። አይ የምን እማማ ነው? እማማ ብሎ መቀራረብ አለ እንዴ? ኧረ ተው አታስቀኝ። ልጆችሽ ተጠሩሽ ይበቃሻል። አንቺ ደስዬ፣ እኔ ትርንጎዬ ብንባባል አይሻልም? በላውን አምጣ እናቴ ልጥረግልህ። የማይሆነውን አንቺማ አትጠርጊልኝም፣ እኔው ጠርገዋለሁ። ታዲያ ለምን መጣ? ባይሆን አምጪው፣ እኔ ራሴው ጠርገዋለሁ። እኔ ማንን ጎፈሬ ላበጥር ነው አንተ የምትጠርገው? አይ የሚያማምሩ ጣቶችሽ ጫማ መጥረግ የለባቸውም ብዬ እኮ ነው። አንተ ሰውዬ ግን ምን እያሰብክ ነው? እኔ አልገባኝም። ያው ባልሽ ከሞተ በኋላ እኔ ከጅዬሻለሁ። ብቻሽን ተመኖር ሁለት መሆን ይሻላል። ምንድን ነው የምታወራው? ያማሃል እንዴ? እውነቴን እኮ ነው። እስከ መቼ ድረስ ብቻሽን ትሆኛለሽ? አንድ ሁለት መሆን አይሻልም? ዛሬ በጤና አይደለም አይደል? እኔ እኮ ትርንጎ ነኝ። አላወከኝም እንዴ? እውነትም ትርንጎ። አንዴ ልግመጥሽ። ኧረ እንደው እብድ ውሻ ይግመጥህ። አሁን ሳትዋረድ ተነስና ሂድልኝ ብያለሁ። ኦፕን ኢንተርቴይንመንት ምን ማለት ነው? ባንቺ አልቆርጥም ተስፋ ማለት ነው። እጭ ወደዛ አሁን ስራ እንትናስ በቃ ተነስና ልስራበት። ተነስ ሂድ። አስቢበት። ኋላ እኔን የመሰለ ሰው አታገኝም። ተው እንጂ ለዛ ነው እንዴ? እኔ ጦረታ መክፈያ ቦታ እኮ አይደለሁም። 10 ጊዜ እየመጣ እዚህ የሚጎለትብኝ ምንድን ነው? የማንም ሽማግሌ ጠረቀም ስራ ፈጥ ወይ ጉድ! ለካ እንደዚህ የተከበረ ስራ ነው ካልሰራው ብዬ ስራ የጀመርኩት። ሊስትሮች እኮ ዝቅ ብለው ጫማዎችን የሚያጸዱት ለነገ ከፍታቸው ነው። እንኳን እነሱ ኢየሱስ ክርስቶስ ዝቅ ብሎ የደቀ መዛሙርት ነገር አጥቦ የለም። ሊስትሮ መስራት እኮ አያሳፍርም። በእውነት የሚያሳፍርስ መስረቅ፣ የሰው እጅ መለመን፣ ሙሉ ጤና ይዞ ሰው ፊት መቆም ነው። በእውነት ዝቅ ብሎ ያጸዳ መታዘዝ ማለት ነው። ደግሞ እንዴት ደስ ይላል! አይገርም? እኔ እንዲያው ብዙ ጊዜ በቴሌቪዥን እኮ እነዚህ ታዋቂ አርቲስት ምናምን የሚባሉት አሁን ጋሽ ማሙድ ቢባል ብዙዎች ቢባሉ እኮ መነሻችን ሊስትሮ ነው ይላሉ። እውነታቸውን እኮ ነው። ደግሞ እንዴት ደስ ይላል እኮ በእውነት እንዲሁ የቆሸሸን ነገር ጽድት አድርጎ ሰውየው ዝንጥ ብሎ ደስ ብሎ ተነስቶ ሲሄድ እንዴት ደስ ይላል። እኔማ እንዴት አይነት ዘዴ እንደዘየድኩ። እኔ እኮ እችን ስራ እኮ የጀመርኳት ያ ሊስትሮ ልጅ እኮ በነገረኝ ነው። ደግሞ ደስ ይላል። አሁን እኔ ምንድነው ደስ ያለኝ ወሬ፣ ሴት ወሬ እንዲሁ የረባ ወሬ እኮ ይዛ ትመጣና ያኔ 20 ሳንቲም ቃሪያ ገዝታ የ20 ሳንቲም ስላት መጨረሻው 10 ሳንቲም ነው ብዬ መደብኩት እንኳን ካለው ቁርጥ ያለው ይሄ ነው ትላለች። አሁን እናት አለም ወንዶቹ ትልቁ የለ ትንሹ የለ እንዲሁ በእውነት ግርም ነው እኮ የሚል አጽድቼ ጨርስ ሳረግ ቴንኪው ማማ ብለው 200 ብር ጣል አርገውልኝ ይሄዳሉ። እንዴ 200 ብር እኮ ጉልት እድሜ ልኬን ተቀምጬ 200 ብር አይቼ አላውቅም። አሁን 200 ብር ሰው ቢሰጠኝ መልስ ነው ድሮ መመልሰው። አሁን እኮ መመለስ የለም። እቺ ስራ ጥባኛለች። እንዲያው ብርሃኑ ልጄ እንዳይሰማ ያቺ ደግሞ እንደው እዚህ ያዋሳ ያለችው ትልቋ ልጄም ደግሞ እንደው እንዴት እንደዚህ ታረጊያለሽ የት ነው ያለሽው ስትለኝ ነበረ። እሷም ደግሞ እንዳይሰሙ እንዳያውቁ ነው እንጂ እኔ ስራውን ከዚህ በኋላ አላውቅም። በቃ ቆጭዬ ፏ እያርኩ የሰውን ጫማ በቃ እንደዛ አረጋለሁ። ደስ ብሎኝ